ስሜ መምህር ናርዶስ አበበ እባላለሁኝ። እንግዲህ አሁን የሚገኝበት ቦታ በዲማሞ በር ቅዱስ ሚካኤል ቤተክርስቲያን ነው የምገኘው። ይኸው እንደምታዩት ይቺ ትንሽ ጉባኤ አንድ ወር ያልሞላት ጉባኤ ናት። ይችንን እንግዲህ ለማስተማር በዚህ በገጠራማው ቦታ ላይ ጀምራለችና ማንኛውም ሰው የቅኔ ሙቀት ያለውና ወይም ቅኔን መማር የሚፈልግ ሁሉ ወደዚሁ እንግዲህ ዘልቆ የተቻለን ያህል ግዕዝን ለማስፋት ቅኔን ጥበብ እንደመሆኑ መሰረት እንድንማማር የሚል እሳቤ ነው እንግዲህ ወደዚህ ያመጣኝ ዋናው ትልቁ ነገር። ምክንያቱም ወደዚህ የመጣሁበት ወይም ደግሞ ከሀገሬም ሆነ ወይም ከከተማ ነው የምኖረው የነበረው። በከተማ ተነስቼ የመጣሁበት ትልቁ ምክንያት ያው በከተማ ብዙ ቅኔ ቤቶች አሉ። አብዛኛው ተማሪም ያው በዚያው ይኖራል፣ ግን የቦታ ጥበት ይታያል። የቦታ ጥበት ይታያል። ከዚያ የተነሳ ብዙ ተማሪ ይጉላላል፣ ግማሹ ወደ አልተገባ ቦታም ይሄዳል እና ያ ስለሆነ ወደ ገጠራማው ቦታ ላይ ደግሞ መሄድ ትንሽ ለሕይወትም ቢሆን ለጥናትም ቢሆን እንግዲህ ክት አይምሮን ለማግኘት ለመግዛት አይምሮን ለመቀጦ ለመማር ትልቁ እንግዲህ ይኸው ገጠሩ ዓለም እንደ ገዳም ማለት ነው። ሕይወትና ትምህርት ቤትም ቅኔ ቤትም ይኸው ከገዳም የማያንስ የጥበብ ቦታ እንደመሆኑ መጠን በዚች በገጠራማ ቦታ ላይ እንግዲህ ጀምረናል ለማለት ነው። ኢትዮጵያ ብቻ ሳይሆን እንደ ዓለምም ጭምር እነ ተዋናይ እኮ መጥቀው ነበር። እውነት ነው። በደመና እስከ መጫን ደርሰው ነበር ይባላል። ተዋናይ በጣና ይመስላል ደመና ይላል። አሁንም በእርግጥ ጣና ላይ ነው ያለነው። ከቻልነ እንግዲህ ጥበቡ ካደገ እንደዚሁ ነው። እንግዲህ በሚመስለው በመሰረቱ ያው ቅኔን አንዳንድ ጊዜ ሰዎቹ የሚመለከቱት የግለሰብ ወይም ደግሞ በእምነት ብቻ የተወጠረ አድርገው የኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አድርጎ የመሳልም አለ። በእርግጥ ሀብትነቱ ምቅነቱ የመጀመሪያው ሀብትነቱ እሷ ናት የመሰረተችው፣ የሚገኝም በእሷ ውስጥ ላይ ነው። ግን እንደ ቀደም ያሉ አባቶች ግን እንደ ቋንቋ የሚጠቀሙበት ነው። የቋንቋ የማንኛውም ሰው ሀገራዊ ቋንቋ ነው። ሀገራዊ ሴቱም ወንዱም ትልቁም ትንሹም የተማረውም ያልተማረውም ሁሉ የሚናገርበት ልሳነ አጋዚ ተብሎ የሚጠራ የነበር ነውና እዚያ ተነስቶ እንግዲህ መቼም ሰው ሀብቱን እየረሳው መጣ። ይሄ ብቻ አይደለም፣ እንኳን ቅኔ ይቅርና ስውሩ የሚገርመው አሁን እኔ ስመለከት አማርኛም ሳይቀር ካላገባብ ይነገራል። ማለት ዘመናዊ የሆኑ ንግግሮች አሉ። እነዚህ ዘመናዊያን አነጋገሮች ደግሞ የተሰረቁ ናቸው። ወይም ደግሞ የአማርኛ ክህሎት ከሌላቸው አካባቢ ወይም ሌላ ሰው ሌላ ልሳን ሌላ ቋንቋ የሚናገር ሰው ሰርቆ አገናኝቶ የተናገራቸው ንግግሮች እንደ ስልጣኔ አድርጎ በመቁጠር የአማርኛ ይዘቱ ጭምር ተፋልሷል። ከዚህ ተነስቶ እንግዲህ ግዕዝ አማርኛንም ይከረክማል። ምክንያቱም እሱ ነው የወለደውና ከዚህ ተነስቶ ከገጠሩ ዓለም እስከ ከተማው ዓለም ግዕዝን ቢጫማ ብዬ አስባለሁ። ምክንያቱም ድንቁርና ሾህ ይወጋናል። ግዕዝን ካጠፋ ነው ከጥበብ መዛግብት አንስቶ ሁሉ ነገር ይጠፋል። መጻሕፍት የተቆለፉት እነሱ ትርጓሜያቶች ሁሉ እየታጡ ተርጓሚ እያጡ፣ ለምሳሌ አሁን ቀደም ሲሉ መጻሕፍቶች እየተተረጎሙ፣ ለምሳሌ ሊቁ ክፍለ ዮሐንስ ሊቃውንቱን ተርጉሞታል ይባላሉ። ትክክልም ነው፣ ተርጉመውታል። ሊቁ ሰሊክ ደግሞ ሃይማኖተ አበውን ተርጉመውታል ይባላል። እና ልክ እንደነዚህ በሐዲሳቱንም ብሉያቱንም በጎንደር ሊቃውንት በአካባቢ ላይ በተለይ በጣም ተተርጉመዋል። በጎጃም ውስጥ መላከ ብርሃን አድማሱ ጀንበሬን የመሳሰሉ ታላላቅ አይናማ ሊቆች ሁሉ ነበሩ። እነሱ ሁሉ ቅኔ ነበር የሚያስተምሩት፣ ትርጓሜ የተረጉሙ ነበር። አሁን ግን የሚገርመው የቅኔ ትምህርት ሰው ሳይማር ምንም ሳይጀምረው ግስ ሳያጠና እንዲሁም ትርጓሜም ይማራል። ለምንድነው ከተባለ ሊቆች ቅድም የተረጎሙትን ያንን እየሸመደደ በመያዝ ይሆናል። ለምሳሌ ያልተተረጎመ መጽሐፍ ብናገኝ ወይም ሳይተረጎም ቀርቶ ወደ ኋላ ቢገኝ ግን እንዴት እንደምንተረጉመው አሁን ይህ ሁሉ ያሳስባል። ሰው ሊያስብበት በተለይ ሊቃውንቱ በጣም ልብ ብለው ቢያስቡበት ብዬ እንደኔ እመኛለሁ። ላይቭ እየተላለፈ ነበር ያለው ማህበረሰብ ላይቭ ላይ ቅኔውን ቅድም ሲዘርፉት ሁሉም ተካፍሏል አይቷል።
ክቡራን ተመልካቾቻችን የዋልቃ ሚዲያ ተከታታዮች የእግዚአብሔር ቤተሰቦች እንግዲህ አሁን የምንገኘው በባህር ዳር ሀገረ ስብከት ዲማ ሞበር ቅዱስ ሚካኤል ቤተክርስቲያን ላይ ነው። እንዳያችሁት እንግዲህ አዳራችን እመላክ ዘወጣ ቃለ መላክ እመላክ ዘወጣ ቃለ መላክ እያደንገዛ ህዳት ለወለተ ዳዊት ለይብ እንዳያችሁት አውደ ምሕረቱ ላይ ቅኔው ስብከቱ የተለያየ ሚስጥሩ ሲወርድ ነበር አይታችኋል። እንግዲህ ዛው አውደ ምሕረት ላይ እንዳያችኋቸው እኛ ሊቅ ቅኔውን ሲያመሰጥሩት የነበሩት ታላቁ ሊቅ የኔታ መምህር ናርዶስ ይባላሉ። እሳቸው በዚያው በቦታው ላይ ቤተ ጉባኤ መስሪያ ተሰጧቸው እዚህ ቦታ ያስተምሩ ይገባል፣ ትውልድ ሊያፈሩልን ይገባል ተብለው በዚህ እንግዲህ በተክስቷቸው ወጃቸውን አሁን እያስገበኙኝ ነው። እንግዲህ መማር የምትፈልጉ ካላችሁ በዚህ መጣችሁ። ከተጀመረ ገና አንድ ወሩ ነው። ጎጆዎቹ እንዴት እንደተመሰረቱ እንደታነጹ ሁላችሁ ጊዜ ሳትፈጁ አሁኑኑ መጣችሁ ተማሩ። በተለይ ከተማ ለከተማ የምታዘወትሩ ተማሪ ካላችሁ ከከተማ ትንሽ ወጣ ብላችሁ ወደ ኤርፖርት ጀርባ ትንሽ ናት፣ በእግር መምጣት ይቻላል። እዚህ ብትመጡ ሰጥ ያለ ነው። በስድስት ወራችሁ የመቀኘት ፕሮባቢሊቲ ይኖረዋል። ስለዚህ እዚህ መጣችሁ እንድትማሩ ጥሪያችን ይድረሳችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን። መምህር የኔታ ናርዶስና